የትም ማሄድ ልጅም እናቷን እናትም ልጇን ለምን እንደሆነ አላውቅም። ሁሉን ጭንቀቴን ለአንቺ ስነግርሽ በጣም ይቀለኛል። ብቻ ይሄ ነገር ተፈቶ አይቼው እንደ አባዬ ቆይ ምንድነው አንተኛን ሲጨንቀን የማያልፍ ነገር የለም እያልክ የመከርከን አንተ ራስህ ትጨነቃለህ እንዴ? ምክርና ቡጢ ለሰጪው ቀላል ነው ይባላል ዳጣ። ሁሉም ሰው በራሱ ሲደርስ ነው የሚያየው። እኔ ራሴ መውጫው ጠፍቶኝ እንዴ አባዬ አንተ እኮ ምንም ነገር የሚያቅተ ያለ አይመስለኝም ነበር። እንደዚህ ትጨነቃለህ እንዴ? ያለ ነው ዳጣ። ልጅ አባቱን እንደ ኃያል ወይም እንደ ሱፐርማን ማየቱ ያለ ይኸውልሽ፣ እኛ አባቶች ለልጆቻችን ስንል ምንም ነገር ቢሆን እናደርጋለን። በልጆቻችን ፊት ደካማና ፈሪ ሆኖ ስለ የትኛው ልጅ? ሌላ ምን ልጅ አለሽ? ስላረገሽው ልጅ ነው እንጂ። አይ አይደለም፣ ስለሱ እንኳን አይደለም እትዬ። እስቲ ቆይ በቃ ላስብና ልነግርሽም ላልነግርሽም እችላለሁ። ታዲያ በባዶ ሜዳ ነው እንደምታውቀውኝ? አርጁና ናታን ዛሬ በሚገርም ሁኔታ እንግዲህ ፊት ለፊት ተገናኝተዋል። ያው እንግዲህ ዋና የተገናኙበትን ምክንያታቸው ምንድነው? አርጁ ናታንን ሆነ ብሎ ጠብቆት ነው መንገድ ላይ ማለት ነው። ምክንያቱም ያው እንደምታወቀው እንግዲህ አርጁ በአቢጌል ፍቅር ጠብር ግፍ እያለ ነው። እሷ ደግሞ ናታን ፍቅረኛዬ ነው የወደፊት ባሌ ነው፣ ስለዚህ በጭራሽ እኔ እናንተ ምንም ነገር እንዳታስብ ብላ ያው ባለፈውም ከናታን ጋር በነበሩበት ሰዓት ላይ አውርተው ነበረና ማለት ነው። ያው እንግዲህ ናታንም ታውን ቀደም ታውቃላችሁ አርጁን መጥቶት ነበረና ግን በባለፈው ዳጣ ለአርጁ ነግራው ነበረ ናታን በጭራሽ እንደማይፈልጋትና አንዳንድ ነገሮችን ያው አርጁ ሰምቷልና ከዛ እርግጠኛ ነኝ ሲላት ነበረ። አዎ እርግጠኛ ነኝ ከአቢጌል ጋር ምንም አይነት ግንኙነት የላቸውም። ግን የሚገርመው ነገር አቢጌል አንተን አትፈልግም። ሴት ልጅ ደግሞ ፍላጎቷ ካልሆነ በጣም ከባድ ነው፣ አንተ ነው የምትጎዳው። ስለዚህ ራስን ሁን፣ ራስን ጠብቅ፣ እንደዛ አትሁን ብለው ነበረ ዳጣና ከዛ ወዲህ እንግዲህ ያው ሲያሰላስል ሰንብቶ ዛሬ እንግዲህ ሆነ ብሎ መንገድ ላይ ጠብቆት ነበረ። ጠብቆትም እንግዲህ እኔ እንደ ባለፈው ቦክስ ምናምን ልፈሳፈስ አይደለም፣ በእናትህ ግን ፈልጌ ነው ልትረዳኝ እፈልጋለሁ፣ ጥያቄ መልስልኝ በፒስ አውራኝ ነበር ያለውና እኔ እኮ ድሮም በፎርስ ምናምን እኮ አልጠበቅኩም አንተው ነህ እንጂ የዛን ሰዓትም መረዳዳት እያለ ሌላ ነገር ውስጥ ያስገባኝ። ስለዚህ ምንድነው የምፈልገው ምን ታዘዝን ነበር ያለውና አቢጌል ፍቅረኛ ነች አይደለችም ነበር ያለውና ናታን እንግዲህ ፍቅረኛው እንዳልሆነችና እሱም የሚፈልገውን ነገር ማድረግ እንዳለበት ነግሮት ነው የሄደው። አርጁ እንግዲህ እርዳኝ እያለው ነበረ። እንዴት ሊረዳው ይችላል? ሊረዳው የሚችለው እንግዲህ የእሱ እንዳልሆነች በመናገር ነው። እርግጠኛ ነህ ግን እሷ እኮ አንተው አለህበት በፊትህ ነው ፍቅረኛው እንደሆነችና ወደፊት የትዳር አጋሯ እንደሆን ከነገረችኝ እያለው ነበረ። አይ በምንም ሁኔታ አታስብ፣ እኔ በጭራሽ እንደዛ አይደለም ብሎ ነው እንግዲህ የነገረው። ናታንም ያው እንደዚህ ብሎ ነው የሄደው ማለት ነው። እኔ ከእህትነት ባዘለለ አቢጌል ጋር ምንም አይነት ግንኙነት የለንም ብሎ ሄደ ማለት ነው። እንግዲህ አርጁ በጣም እርግጠኛ ነሽ እሱንም አደርስበታለሁ እንግዲህ እያለ ነው የሚገኘው። በባለፈው አቢጌል ያው አይታችኋል እንግዲህ በጣም እኮ ነው የምወድሽ ምናምን ፊልም ላይ ያለ ነገር እያየ እዚህ ጋር ላም ምናምን ትላለህ እንዲህ ስትለው እኔ እኮ በጣም ነው የምወድሽ ላም መስለሽ ነው የምትታየኝ አላላት። አቢጌል እንግዲህ እንዳያችሁት በጣም ነበር የተናደደችው። እንግዲህ በቃ የምትማታበት ነገር ብታጣ በእጇ ቦርሳ ነበር እንግዲህ አርጁን ደቅድቃው የሄደችው ማለት ነው። ያው እንግዲህ በአርጁ ቤት እንግዲህ መልካም ጥሩ ነገር ስያሜ የሰጠ መስሎት ነው ላም ነው የምትመስልኝ፣ ላም ማለት እኮ ቅዱስ ነው አለ። የህንድ ፊልም ተከታታይ ስለሆነ እንግዲህ ህንዶች ናቸው የሚመጡለት እና እንግዲህ አርጁ ገና ሲመጣ እኔማ ማለት ክላሲካሉ የሚጠቀሙት ድቁ 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 የሚል ክላሲካል አለ። ክላሲካሉ ራሱ ኦኬ አርጁ ነው አሁን እላለሁ ማለት ነው። የህንዶች ጣዖት ላም የሆነች ደግሞ የሆነች ምናምን እየሰሩ አይደል ጋይስ የሚያመልኩት ሰው በቃ አርጁም እሱን ነው እንግዲህ። አርጁ በራሱ እኮ አርጁ የሚለው ስሙ ራሱ የህንድ የጣዖት ስም ታውቃላችሁ።
አጵሎን ድሮ በፈርዖን በነገስታቱ ድሮ አጵሎን እንግዲህ ለአጵሎን ያልሰገደ እየተባለ ነበረ የሚያንተን የሚሉትና አሁንም ህንድ ውስጥ በዛ ልክ ነው የሚሄዱት። ጣዖት ማምለክ ላይ ናቸውና እንግዲህ አርጁም የነሱ ተከታታይ የነሱ አፍቃሪ ነውና እንግዲህ አብጌልንም ላም ነው እኮ የምትመስልኝ ያለች እሷ ስትቆጣ ምን ቢላት አሪፍ ነው። ላም ማለት እኮ ቅዱስ ነው። ላም እኮ ቅዱስ ነች ያለ ማለት ነው። ስላሴ ስም አረው እና እንግዲህ አብጌል በጣም ታደረች። ድጋሚ አጠገቤ እንዳደርስ ነው ብለው ነው ሄደችው። እንግዲህ እሱ ግን ምንም ልፋታት አልቻለም። አሁንም እየተከታተላት ነው። በነገራችን ላይ አብጌል ነው ዙራ ከእንትና ጋር እንደምትሆን የሆነ ዝም ብዬ እንትን ይለኛል። ውሃ ደግሞ ያለችውን ማለት ነው። የውሃ አማርኛ ደግሞ ያሰጋችሁ ምን ብትል አሪፍ ነው። አርጁ ምን ሆኖ ነው የጠቆረው? እንደኔ ስልክ ብራይት ነው ተቀንሶ ነው ወላለችም። አረው ውሃ አረ ይመችሽ፣ ብራይት ነው ተቀንሶ ነው አለች የጠቆረው። እና ወደ ቤተሰቦቻችን እንግዲህ ዛሬው እንደዛ ይመስል ነበረ። እስኪ ላይክ ያደርጋችሁ ላይክ አድርጉ፣ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በማጥቆር ቀጣይ አዳዲስ ቪዲዮዎችን ስንለቅ እናንተ ጋር ይደርሳል ማለት ነው። እንግዲህ በቪዲዮ ዘና እያላችሁ እንደሆነ ተስፋ አደርጋለሁኝ። እንግዲህ ዳጣ ድራማ በጣም ከምንወዳቸው ድራማ የመጀመሪያው ነው። እኔ ድራማ መሆኑ ራሱ እየረሳሁትኝ አንዳንዴ የእውነት ታሪክ ራሱ ይመስለኛል ማለት ነው። አንዳንድ ቦታዎች ላይ በጣም ነው የምናደደው ቤተሰቦች፣ ለምን እንደው አላውቅም። የምር በጣም ነው በቃ ስሬስሊ ስለምከታተለው በጣም ነው የምወዳቸው ምናምንና ጀስት በቃ የእውነት ነው የሚመስለኝ። የሆነ ቦታ ላይ እናደዳለሁ፣ የሆነ ቦታ ላይ ደስ ይለኛል ምናምን በቃ እንዴት ብዬ ልንገራቸው። አሁን ራሱ ወይዘሮ ማርታ እያደረገች ያለችው ነገር በጣም እያናደደኝ ነው። ምክንያቱም አብጌል ይወደኛል ስላለች ብቻ ናታን እንደማይወዳት እሷ ራሱ እኮ ከምታየው አክት እኮ እየተረዳች ነበረ። ኢቨን ማለት ነው ዳጣን በምን አይነት እይታ እንደሚያያት እሱና አብጌልን የሚያይበት አይኑ በጣም የተለያየ ነው። እሷ ራሱ እየተከታተለች ማየት ትችላለች። ባለፈው ራሱ እኮ የሆነ እይታቸውን ሳየው በቃ የሆነ ነገር እንዳላቸው ተረዳው ምናምን ብላ እሷ ራሱ እኮ ለጋሽ ደረጀ ስትነግረው ነበረ። ግን አሁን ደግሞ እንደገና በቃ አይሆንም አደርገዋለሁ አሳካዋለሁ እንዴ ብሎ ነገር አለ እንዴ? ኦማ ልጁ ሳይወድ ልጁ ጭራሽ ምንም አይነት እንትን ሳይኖረው እሱ አሁን ፎንቃ የጠለፈው ከዳጣ ጋር ነው እንጂ ከአብጌል ጋር አይደለም። ወይዘሮ ማርታ ልንገርሽ ብዬ ነው። እሺ ከዳጣ ጋር ቃል ገብተው ፕሮሚስ ምናምን ጨርሰዋል። ላይ ከዳት እናቴ ዳጣ የ20 ዓመት የህይወቷን ጉዞ ነው ሚስጥሯን ለናታን አሳልፋ የተናገረችው በፎንቃ በፍቅር ማለት ነው። ለማንም ያላወራችውን የራሷን ሚስጥሯን እንግዲህ ለናታን ነው የተናገረችውና ስለዚህ አሁን በፍቅር ውስጥ ናቸው። ናታንም እንግዲህ በምንም አይነት ሁኔታ ውስጥ ብትሆኝ ላልተውሽ፣ ላልከዳሽ፣ ላልከዳይ ብለው ቃል ገብተዋል። ጋሽ ደረጀም እንግዲህ ናታንን ጠይቆት እንዳያችሁት ናታን አብጌልን እንደማይወዳትና በፍጹም ከሷ ጋር ምንም አይነት ግንኙነት እንደሌለው ወደፊት ሊኖረው እንደማይችል አስረግጦ ነግሮታል። ደረጀ ቪዲዮ ላይ ዞሮ ማርታ ሲነግራት እንግዲህ ማርታ አይሆንም በቃ ረፍ የአባት ምቀኛ ሆንክባት ልጄ ነው ያለችው ማለት ነው። አረ የአባት ምቀኝነት አይደለም። አረ ወይዘሮ ማርቲ እንደዛ አይደለም፣ ተረጋጊ። እና እንግዲህ ወይዘሮ ማርታም ተፍተፍ እያለች ነው። አብጌልም እንግዲህ ደግሞ ናታንን አሰራልሃለሁ አረግልሃለሁ ወደ ሳይሆን ተገደህ ታገባኛለህ እያለች የፎከረችበት ነው። ናታን ደግሞ ከዳጣ ጋር የሚገርም የፍቅር ጊዜ እያሳለፉ ነው። ደረጀ ዛሬ ለሰላም ልጇን እና እናትን ለማገናኘት ተፍተፍ እያለ የመጨረሻው ሰዓት ላይ ደርሷል። በቀጣይ በአዲስ ነገር እንግዲህ ዳጣና ሰላምም እናትና ልጅነታቸውን አውቀው ደረጀም ከዚህ ጭንቀት ወጥቶ ቀጣይም ደግሞ ወይዘሮ ማርታ ይህን ነገር በጥሩ ነገር ተቀብለው የሚቀጥል ነው የሚሆነው። ቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ። ባይ ባይ።